ሰላም ሰላም የተወደዳችሁ የቻናሌ ቤተሰቦች ተከታታዮች እንደምን አላችሁ? ትንሽ ጉንፋን ያዘኝና ድምጼ ልክ አይደለም። ትላንትና ብዙ ትኩረት ያልተሰጠው በቶተናም ደጋፊዎች ግን በጣም ብስጭትን የፈጠረ ለምን ተሸጠ የሚል አተካራ የገባ የቶተናም ደጋፊዎች ከራሳቸው ከክለቡ ባለስልጣናት ጋር ሳይቀር ትንሽ ውዝግብ ውስጥ የከተታቸው አንድ ጉዳይ አለ። ይሄ የማንቸስተር ዩናይትድን የምልመላ ቡድን ሊያስመሰግን የሚገባ ነው። ለምን በዚህ ልክ ግን ብዙ እንዳልተጋነነ ጉዳዩ አልተረዳሁትኝም። የማንቸስተር ዩናይትድ የመጀመሪያ ፈራሚው ሳንቶስ እንደሆነ ይታወቃል። ከቼልሲ ሻሻ ተሰርተናል ምናምን ተብሎ በጣም ብዙ ሲወራ ነበር። ግን ክለባችን የብልህነት ውሳኔ ነው የወሰነው። ሲቀጥል ዩሪ ቴሊስማን የሁለተኛ ፈራሚያችን ነው። ታዲያ ሶስተኛው አማካይ ማንቸስተር ዩናይትድ ያስፈርማል ሲባል ነበር። ቲንክ መሀል ላይ ግብ ጠባቂ ማስፈርሟል ክለባችን ማንቸስተር ዩናይትድ ከቴልስማን በፊት። ታዲያ ግን በትላንትናው ዕለት የተሰማው ጉዳይ ብዙም ሲናፈስ አልሰማሁም፣ ግን ደግሞ በጣም ብልህነትን ያስመለከተ ሆኖ አግኝቼዋለሁ። ማንቸስተር ዩናይትድ በቅርብ የዝውውር ውሳኔው በተፎካካሪዎቹ ላይ ትልቅ ቡጢ እንዳሳረፈ ነው የሚቆጠረው። ምንድነው ባለፈው ሳምንት በርካታ ዝውውሮች ያከናወኑት ሬድ ዴቪልስ ቀያይ ሰይጣናቶቹ በሰኞ ዕለት በትላንትናው ዕለት ሌላ አዲስ ዝውውር ይፋ አድርጓል። በጣም ሰርፕራይዝ ሂርዊጎ ብቻ ነው ሲባል የምንሰማው። ከጫፍ ደርሷል ምናምን እየሰማን አይደለም። በተለይ በአሁኑ ዩናይትድ ይህን ተጫዋች ፈልጎታል፣ እንደዚህ የተካሄደ ነው፣ ስለዚህ ሊጠናቀቅ ነው፣ ኦልሬዲ ተጠናቋል ማለት ነው የሚሉ ነገሮች በአሁኑ እየሰማን አይደለም። ድንገተኛ ዝውውሮች ነው። ከላይ ፈረመ ለማንቸስተር ዩናይትድ ስልካችንን ስንከፍት እንዲህ አይነት ነገሮችን ነው እየሰማን ያለ ነው። አክቹዋሊ አይፈረድበትም ካለው ከዚህ ቀደም ካነሳሁት አንግል ነው። ዩናይትድ የፈለጋቸው ተጫዋቾች ወይ ዋጋቸው በጣም ይወደዳል፣ ከዛስ ሌሎች ተጫዋቾች ደግሞ እንደ ተቀናቃኝ ሆነው ይመጣሉ እና እነዛ ነገሮች ገሸሽ ለማድረግ በርካሽ የአንድ ተጫዋች የመግዣ ዋጋ በሚገዛ ገንዘብ ሁለት ተጫዋቾችን ሲገዛ ተመለከትን። በጣም ይሄ ደግሞ አስገራሚ ነው። እንዳልኳችሁ ትላንትና አንድ ዝውውር ይፋ ሆነ። የ18 ዓመቱ ታይናን ቶምሰን በጣም በሚገርም ሁኔታ ደጋፊዎችም አልጠበቁትም፣ ግን በጣም ትልቅ ተጫዋች ነው። ትልቅ አቅም ያለው ነው። ዩናይትድ እንደምታውቁት ወጣቶች ላይ መስራት ሂደት አለው። ይህ ተጫዋች ማን ነው? ታይናን ቶምሰን እንዴት ነው የፈረመው በማንቸስተር ዩናይትድ የሚለውን ጉዳይ እንመልከት። ይህ ተጫዋች በኮንትራቱ ላይ የፈረመው የመጨረሻው ተጫዋች ሆኗል። እስካሁን አንድ አማካይ የመፈረም ወይም የማስፈረም እቅድ አላቸው የተባለ በሚወራበት ሰዓት ምንም ዝውውሮች የሉም። ስለዚህ የማንቸስተር ዩናይትድ አሁን ላይ የመጨረሻው ፈራሚ ልንለው እንችላለን። ግን ያው ቀጣይ ፈራሚዎች የሉም ማለት አይደለም። ምንም እንኳን የታዳጊው ዝውውር እንደነ አንድሬ ሳንቶስ እንደነ ዩሪ ቴሊስማን በደንብ ትኩረት የሳበ ዝውውር ባይሆንም ከፍተኛ የደጋፊዎች ትኩረትና አቀባበል ባያገኝም ባለፈው ውድድር ዘመን ያሳየው ስታቲስቲክስ ግን የደጋፊዎችን ቀልብ ለመሳብ በቂ ምክንያት ነው። ተጫዋቹ እንዳልኳችሁ ነው። በደንብ ብቃት ያለው ተጫዋች ስለመሆኑ ምንም ጥርጥር የለውም ማለት ነው። ይህ የክንፍ መስመር ተጫዋች ለቶተንሃም ወጣቶች ቡድን 13 ጎሎችን አስቆጥሯል። ይህም በሊግ 2 ለሚወዳደረው እንግዲህ ብሪስቶል ሮቨርስ ላይ ያስቆጠራቸውን 2 ጎሎች ጨምሮ በአጠቃላይ 13 ጎሎችን ነው ያስቆጠረው ማለት ነው በባለፈው ውድድር ዘመን። በተጨማሪም በዩኤፋ ወጣቶች ሊግ በየጨዋታው 1 ጎል የማስቆጠር አስደናቂ ስታቲስቲክስ ነበረው። እነዚህ በቶተንሃም አካዳሚ ያሳያቸው ድንቅ ብቃቶች በመጨረሻም በአንዳንድ የቻምፒየንስ ሊግ ጨዋታ ስኳዶች ውስጥ ራሱ እንዲካተት አስችላል። ይህንን ተጫዋች እንደውም የቶተንሃሙ ሳም ታቡቶ አንድ የሚናገረው ነገር አለ ከዚህ ጋር ተያይዞ። ምንድነው እሱ የሚያነሳው ሀሳብ? ስለዚህ ተጫዋች ሲናገር በጣም አሳታፊ የሚባል ተጫዋች ነው። ከዚህም ባለፈ በቀጥታ ወደ ግብ የሚሄድ እና ጎሎችን የሚያስቆጥር እንዲሁም አጋጣሚዎችን የሚፈጥር የግራ ክንፍ ተጫዋች ነው ሲል በደንብ ያሞግሰዋል። ያን ብቻ አይደለም። ሳም ታቡቶ ለማንቸስተር ኢቭኒንግ ኒውስ ሲናገር ምንድን ያለው? እሱ በቶተንሃም አካዳሚ ውስጥ ከፍተኛ ግምት የሚሰጠው ተጫዋች ነበር ነው ያለው። እንደውም ባለፈው ውድድር ዘመን በ3 የዋናው ቡድን የጨዋታ ስኳዶች ውስጥ የተካተተ ይመስለኛል አለ። ስለዚህ ዝውውሩ ለዩናይትድ ብቻ ሳይሆን ለቶተንሃም ቢሆን ድንገተኛ አጋጣሚ ሆኗል ያለው። እንደውም ዝውውሩን ያደረገው ከቤተሰብ ጋር በተያዙ ምክንያቶችና ቦታ መቀየር ስለነበረበት ነው ሲል ነው ምክንያት የሰጠው። ታዲያ
ቶተንሃሞች እሱን እንዲለቁ ፍላጎታቸው አልነበረም። ለዚህም ነው ወደፊት የመግዛት ቅድሚያ መብት እና የተጫዋቹ የሽያጭ ድርሻ አጠቃላይ ስምምነቶችን ድርድር አለው። ስለዚህ በዚህ ምክንያት ዩናይትድ እሱን ሲያስፈርም እንዳመነበት ሁሉ ቶተንሃሞችን በችሎታው ስለሚያምኑበት እነዚህ ቅድመ ሁኔታዎች አድርጓል። ቅድመ ሁኔታዎቹ እንዳልኳችሁ እሱን ወደፊት በመግዛት አማራጭ ባለው እንደዚሁም ደግሞ የተጫዋች የሽያጭ ድርሻን እነዚህ አካቷል ማለት ነው። የገንዘብ መጠንና ረጅም ጊዜ ፕላንን በሚመለከት ማንቸስተር ዩናይትድ ለቶተንሃም መነሻ 4 ሚሊዮን ፓውንድ ገና ወጣት ነው 4 ሚሊዮን ፓውንድ ከፍሏል። መጠኑ ከተጫዋቹ ብቃት ጋር ተያይዞ በሚከፈሉ ክፍያዎች አድስ ኦን እስከ 8 ሚሊዮን ፓውንድ ሊደርስ ይችላል የተባለ የሚገኘው ይህ ለ18 ዓመት ታዳጊና በዋና ቡድን ውስጥ ምንም አይነት ጨዋታ ላልተጫወተ ተጫዋች አነስተኛ ገንዘብ አይደለም። ነገር ግን ታውቶ ዩናይትድ አነስተኛ ዋጋ በመክፈል ትልቅ ተጫዋች አግኝቷል ብሎ ያምናል። በዚህ ረገድ እንደውም ከውህደት እቅድ ጋር በተያያዘም ማንቸስተር ዩናይትድ ተጫዋቹን ወደ ዋናው ቡድን ለማቀላቀልና ከአካዳሚው በፍጥነት ለማሳደግ ግልጽ እቅድ ካለው 8 ሚሊዮን ፓውንድ ወደፊት በጣም አነስተኛ ዋጋ ሆኖ ይታያል የሚለው ስለዚህ ቶተንሃምም የድርሻ ስምምነቶችን ማስቀመጡ ተጫዋቹ ወደፊት ከ8 ሚሊዮን ፓውንድ በላይ ዋጋ እንደሚኖረው ስለሚያምንበት ነው። ዩናይትዶች ለወጣቶቻቸው ወደ ዋናው ቡድን የሚያድጉበትን መንገድ ለማዘጋጀት እርምጃዎችን የወሰዱ ይገኛሉ። አሁን ላይ ታቡቶ ቶምሰን ለዩናይትድ ትልቅ ወይም ደግሞ ድንቅ ዝውውር የመሆን አቅም እንዳለው ያምናል። ያም ቢሆን ግን የ26-27 የውድድር ዘመን በዋና ቡድን ውስጥ ወዲያው ተጽዕኖ ለመፍጠር ትንሽ ቀደም ብሎ ሊሆን እንደሚችል ነው የሚገልጸው። በዚህ ዝውውር ምክንያት በሰሜን ለንደን በኩል የተፈጠረው ምላሽ የቁጣና የቁጭት ስሜት ነው ያለው። በተለይ በቶተንሃም ደጋፊዎች በርካታ የቶተንሃም ደጋፊዎች በቶምሰን መልቀቅ ትንሽ አይደለም በሚገባ አዝነዋል። ቶተንሃም ከአካዳሚ ተጫዋቾች ወደ ዋናው ቡድን የማሳደግ ልምዱ አነስተኛ ነው እና ደጋፊዎች ታዳጊው በቶተንሃም የዋና ቡድን ጨዋታ ሳያደርግ በመልቀቁ በጣም እንደተበሳጩ ነው ሲነገር የነበረው። ተጫዋቹ ወደ ማንቸስተር ዩናይትድ አቅንቶ በቅርብ ዓመታት ውስጥ የዋና ቡድን ተጫዋች ሊሆን እንደሚችልም በመገመታቸው ስጋት አድሮባቸዋል የተባለውና የዩናይትድ ደጋፊዎች በእርግጥም መደሰት አለባቸው ነው ያለው። ስለዚህ እርሱ በእርግጥም አስደሳች ተጫዋችና ከአካዳሚው ከወጡት ውስጥ ትልቁ ካልሆነ እንኳን በደንብ በጣም ተፈላጊው አሳታፊው ድንቅ ተጫዋች ነው። ስለዚህ እሱን ማጣት ለቶተንሃም ትልቅ ሞት ነው ሲል ይገልጸዋል። በዩናይትድ በኩል ግን በእርግጥ የሚያስደስት ነገር ነው። ይሄ ምንድነው የሚባለው ዩናይትድ አፈሰ አይነት ነገር ነው እየተነሳ የሚገኘውና ስለዚህ ተጫዋች ምን ታስባላችሁ? በተለይ የወጣቶችን ዝንባሌ ከማሳደግ አኳያ እኔ በደንብ ድንቅ ተጫዋች ነው። በተለይ ደግሞ የቶተንሃም ደጋፊዎች በዚህ ልክ ካዘኑ እውነትም ተጫዋቹ እንደሚፈለገው ምርጥ ተጫዋች ነው። ስለዚህ ማንቸስተር ዩናይትድ በወጣቶች ረገድ ያመጣቸው አሉ። ለምሳሌ ሄቨንን መመልከት እንችላለን። ከዛ ደግሞ ቺዶ ኦቢን ማየት በቂ ይመስለኛል እና ከዚህ ጋር በተያዘ ወጣቶች ላይ የያዘው ጉዳይ ወደፊት የሚጠቅመው ነው። በተለይ ደግሞ ወጣቶች ስብስብ ለመሸጥ ራሱ ትልቅ ዋጋ የሚያወጡ ነው የሚሆኑት። አሁን ላይ እንደምታውቁት የተጫዋቾች ሽያጭ በጣም እየናረ በጣም እየሄደ ያለበት ወቅት ላይ ነው ያለነው እና በትንንሽ ገንዘብ ቀጨም አድርጎ ክለባችን በደንብ አብቅቶ ሊጠቀምባቸው የሚፈልጋቸው አሉና ለምሳሌ ጄጄ ጋብሪኤል በዚህ እድሜው ነው እንጂ ለማንቸስተር ዩናይትድ የሚጫወትበት ትልቅ ፖቴንሻል አለው፣ በሚገባ ትልቅ ፖቴንሻል አለውና ጄጄ ጋብሪኤል እንደውም በደንብ ከልምምዱ ጋርም ተያይዞ ወደ ዋናው ቡድን ቢያድግ የበለጠ ለማንቸስተር ዩናይትድ ግብአት የሚሆን ነው። በርካቶች አይናቸውን የጣሉበት ነው። የውጭም ይሁን በጣም የተለያዩ ክለቦች ማለት ነው። ፒኤስጂን አይ ቲንክ ሰምቻለሁ ትልቅ አይናቸውን የጣሉበት ተጫዋች እንደሆነ ጄጄ ጋብሪኤልን እና ማንቸስተር ዩናይትድ በእንደዚህ ረገድ ወጣት ተጫዋቾች ላይ በመስራት ረገድ የመጣቸው ያሉ ጉል አስተዋጽኦች እጅግ በጣም ጠንካራ ናቸው። በጠንካራነት ሊያስመሰግናቸው የሚገባ ነው። ቀጣይ ዓመት 2028 በዋንጫ እናጠናቅቃለን የሚል ፕላን አለ። ስለዚህ እነዚህን ወጣቶች ማብሰል ደግሞ ለቡድኑ የተሻለ ግብአት ይሆናል ተብሎ ይታሰባል። ለማንኛውም እናንተ በዚህ ረገድ ምን አይነት ሀሳብ አላችሁ? ሀሳብ አስተያየቶቻችሁን አድርሱኝ። እስኪ እናንተም የእናንተ ምልከታ ልስማው። ከእናንተም ወደ እኔ የሚመጣው በጣም ብዙ የምማርባቸው ሀሳቦች ስላሉ ማለት ነው። ለማንኛውም በዚህ ረገድ ሰፋፊ ጉዳዮችን መስራት አለብን። በሌላ ቪዲዮ እንገናኛለን። ሰላም ሁኑልኝ።